ቻናል ታውቃላችኋ ስንት ሰብስክራይብ እንዳለው? ወረዲ 6000 ሊሞላ መሰለኝ። እና ሳስበው ዩቲዩብ ለኔ አልተፈጠረም። እኔ እንዲሰራበት ወይም ደግሞ ከዩቲዩብ ተከፋይ እንዲሆን ፈጣሪ ያልፈቀደውም ማለት ነው። ስለዚህ ይህንን ቻናል መግዛት የምትፈልጉ ወይም ደግሞ እናንተ ይህንን ቻናል ባገኘው ወይም ደግሞ ብዙዎቻችሁ ታውቃላችሁ አዲስ ቻናል ለመክፈት እንደምትቸገሩ ማለት ነው። እና በዚህ አጋጣሚ አንድ ነገር ልገራችሁ። ዩቲዩብ የሚፈልገው ትክክለኛ የሚሰራ ሰው አይፈልግም። የውሸት ቪዲዮ እንዲሁም ደግሞ ከስንት አንድ በተለይ ደግሞ ካፕር የሆኑ ሰዎችን ይፈልጋል። እንደኛ ሲንግል እንደኛ መዳን ቤት ለምንኖር ወይም በስደት ዓለም ላይ ለምንኖር አይዶንት ኖ ለምን እንደው አላውቅም ዩቲዩብ በቃ ለኛ አልተፈጠረም ብዬ ነው የማስበው። ምክንያቱም እስቲል እንኳን ሲንግል ሆነው ብቻቸውን ያለ ካፕል ኢትዮጵያ ውስጥ ሆነው የሚሰሩ አሉ፣ በጣም ብዙ ተከፋይ ያላቸው ማለት ነው። እና እኔ ግን እንደ ሀሳብ ማለት ነው ለእናንተ የምነግራችሁ ነገር ቢኖር ይሄንን እንድታደርጉ ፈልጋለሁ። ሁለት ነገር በዩቲዩብ ጉዳይ ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ እስኪ አንድ ቪዲዮ ብዙ ጊዜ እኔ ቪዲዮ ማለት ዩቲዩብ ላይ ቪዲዮ መስራት ደስ ይለኛል። በተለይ ደግሞ እንደው ማለት በተለይ እንደው ዩቲዩብ ማለት ዩቲዩብ ላይ ቪዲዮ ብሰራ በተለይ ምግብ ነክ ነገር እየሰራው ቪዲዮ ብለቅ በጣም ነው ደስ የሚለኝ። ማለት በቃ ፍላጎቱ አለኝ፣ ውስጤ ፍላጎት አለ። ግን ብዙ ጊዜ ምንድን ነው ዩቲዩብ ለእኔ አልተፈጠረም ብዬ ነው የማስበው። ቁጥር አንድ ዩቲዩብ ቪዲዮ ስለቅ አይታይልኝም። አንድ ሁለተኛ ላይክ የለውም። ሶስተኛ ደረጃ ለምንድን ነው ሊቭ ስገባና ዩቲዩብ ቪዲዮ ስሰራ እይታው አንድ አይሆንልኝም? እና ወረዲ እኔ ዩቲዩብ ላይ ከመጣው ብዙ አመት ቆይቻለሁ። ብዙ እመቤቴን አንዳንድ ጊዜ እኔ ለምን አልከፈለኝም፣ ለምን ዩቲዩብ ላይ እንትን አልሆንኩም፣ ይሄ ስኬታማ አልሆንኩም አልላችሁም። ለምን ታውቃላችሁ? በቃ አለ አይደለ ይሄ በትርፍ ሰዓቴ እስቲ ከከፈረኝ ልሞክረው ብዬ ሰራሰብኩ ነው እንጂ እኔ ያን ያህል ዩቲዩብ ተማምኛ አይደለም ህይወቴን የምኖረው ማለት ነው። ስለዚህ እኔ በዩቲዩብ ምንም የማገኘው ነገር ስለሌለ እንደው በትርፍ ሰዓቴ ብሰራ ከጥቅም ጉዳቱ አያመዝንም ብዬ ነው። ገባችሁ? ከጥቅሙ ጉዳቱ አያመዝንም፣ ጥቅሙ ነው የሚያመዝነው ብዬ አስባለሁ። ለምዶ ታውቃላችሁ? በትርፍ ሰዓታችን ብዙ ጊዜ ዩቲዩብ ቻናል ብንሰራ ዩቲዩብ ብንሞክር ባይ ነኝ። ነገር ግን ዛሬ ዩቲዩብ ለእኔ አልተፈጠረም በሚለው እኔን እዚህ ጋር ተውኝና ብዙ ጊዜ ሊቭ ላይ ስገባ ብዙ እህቶቼ ትገባላችሁ። ብዙ እህቶቼ አንዳንድ እህቶች ትጠይቁኛላችሁ፣ ዩቲዩብ ልሰራ ነበር፣ ዩቲዩብ ሰብስክራይብ አድርገኝ እንደዚህ ምናምን። እኔ ብዙ ጊዜ ቪዲዮ ስሰራና ዩቲዩብ ሊቭ ላይ ስገባ እይታው አንድ አይደለም። ሊቭ ላይ ስገባ በጣም ብዙ ልጆች ይመጣሉ፣ ብዙ ተከታዮች አሉኝ። በእርግጥ ሰብስክራይብ እና እይታዬ አንድ አይደለም እኔ። ስለዚህ ዩቲዩብ ላቆም እየቃጣኝ ነው። እኔ ግን ለእናንተ ለእህቶች የምነጋችሁ ነገር ቢኖር ዩቲዩብ መስራት እፈልጋለሁ እንዴት ነው ምናምን ብላችሁ አንዳንድ ልጆች ትጠይቁኛላችሁ። ለምን ታውቃላችሁ ጋይስ? እኔ የምጠይቁኝን የምመልስላችሁ ብዙ ጊዜ ትላልቅ ዩቲዩብ ቻናል ያላቸው ትላልቅ ተከታይ ያሏቸው ሰዎች እናንተ ኮሜንት ላይ ጥያቄ ስጠይቋቸው አይመልሱላችሁም። ግን እነሱም ከሀ እንደተነሱ ሀ ለ እያናል የምንሄደው የቢሲዲ ስንቆጥር ኤቢሲዲ እያናል የምንሄደው ቶሎ ብለን ከመጨረሻው አንሄድማ፣ ከመጀመሪያው ነው። ስለዚህ እነሱም ከመጀመሪያው በቁጥር አንድ ተነስተው እዚህ ደረጃ ደርሰው ግን የምትፈልጉትን ጥያቄ አይመልሱላችሁም። ስለዚህ አንድና አንድ እኔ ዩቲዩብ ቻናል በጣም ነው። በነገራችን ላይ ዩቲዩብ በጣም አክስሮኛል፣ በጣም ማለት ነው። ለምን ታውቃላችሁ? ያመኛ ሳስበው ራሱ ማለት ነው። በጣም ነው የሚያመኝ፣ በጣም ማለት ነው። እንግዲህ እኔ ዩቲዩብ ቻናል ከመስራቴ በፊት
አስታውሳለሁ ልጅ ቢኒ ዩቲዩብ ስሩ እያለ ቪዲዮ ይሰራ ነበር። አሁን ጠፍቷል ሚዲያ ላይ። በፊት ልጅ ቢኒ በጣም ዩቲዩብ ላይ ቁጥር 1 ነበረ። እነ ብሬክስ ሀበሻ እነ ልጅ ቢኒ በጣም ብዙ ዩቲዩበሮች ነበሩ እና እነሱ በትርፍ ሰዓታችሁ መስራት ትችላላችሁ እያለ ልጅ ቢኒ ያስተምረ ነበር። ያኔ ነው እስኪ በትርፍ ሰዓቴ ቁጭ ከምር፣ በትርፍ ሰዓቴ ሰዓቴን ከምገድግ፣ በትርፍ ሰዓቴ ከምተኛ፣ እንደውም ከምተኛው ይልቅ ድራማ ፊልም ማሳደድ ነበር ስራዬ። ምክንያቱም ዩቲዩብ ላይ ድራማ የሚባል ነገር አዲስ ድራማ፣ አዲስ ፊልም፣ አዲስ ምን ተለቀቀ የሚል ፊልም ድራማ በጣም ነበር ዩቲዩብ ላይ የማየው ማለት ነው። በጣም የቆየ የስንት ዓመት ያላየሁት ድራማ ፊልም ካለ አያለው ከፍቼ ማለት ነው። ስለዚህ ምንድነው እኔ ከዛ እያሳደድኩ ነበር የማየው። ዛሬ ምን ተለቀቀ፣ ዛሬ ምን አዲስ ፊልም አለ፣ ዛሬ ምን አዲስ ድራማ አለ እያልኩ ማለት ነው። ከዛ ልጅ ቢኒ እንደዛ ሲል እኔ እህታችሁ ደግሞ እስቲ ቆይ ልሞክር ብዬ ጀመርኩ እና ብዙ ጊዜ እናገራለሁ። ይሄ ሁለተኛ ቻናሌ ነው፣ ግን በጣም ከባድ ነው። በተለይ ብዙ ጊዜ በውጭ የሚሰሩ ሰዎችና ኮንትራት ቤት የሚሰሩ ሰዎች ብር አያያዝ ማን ነው የሚያጠፋው፣ ማን ነው ሴቭ የሚያደርገው ሲባል በውጭ የሚኖሩ እህቶቻችን ለቤት ኪራይ፣ ለአስቤዛ፣ ለምናምን ብቻም ሳይሆን ገንዘብ ካላቸው የሚፈልጉትን ነገር ለመግዛት ለመውጣት ነፃነቱ ስላላቸው እኔም እዚህ ሀገር ስመጣ ነፃነት አለኝ። ገንዘብ ካለኝ ደሞዝ ካለኝ እጄ ላይ ገንዘብ ካለ ሱቅ የሚሄዱ ምናምን ወጣ ወጣ ማለቱ እንትን ሰላለኝ፣ ይሄ አክሰንት ሰላለኝ ማለት ነው። ይሄ ማለቴ የመውጣቱ ነፃነቱ ሰላለኝም ጭምር ዩቲዩብ ለመስራት መጀመሪያ ማንንም ሳላማክር ብቻ የሆነ ሰው አማከርኩኝና ታብሌት ግዢ አሉኝ ማለት ነው ለዩቲዩብ። ስልክ እኮ አለች፣ ስልኬ ግን ዝም ብላ ነው። ግን ያንን ታብሌት በገዛሁበት ብር ቆንጆ ስልክ ገዛ ነበር። ከዛ ታብሌት እኔ እግዚአብሔር ምን እንደነካኝ አላውቅም። ዝም ብሎ ታብሌት ሳምሰንግ ስልክ ነው፣ ሳምሰንግ ነው። በጣም ቆንጆ ታብሌት ነው። የሚያክረው ይህንን ነው፣ ይህንን ታብሌት ያክላል። ግን የገዛሁት በዚህ ሀገር 350 ዩሮ ገዛው ማለት ነው። ግን ስልክ ያለኝ የ150 ዩሮ ስልክ ነው ያለኝ። ግን ከስልኩ ይልቅ ታብሌቱን አይደለው። ታብሌቱ ሱቅ ወይም የሆነ ቦታ ሲሄድ ውጭ ላይ ሲሄድ ቪዲዮ ለመቅረጥ አይመችም። ለምን እንደገዛሁት ለምን ታብሌት ግዢ እንደተባልኩኝ እግዚአብሔር ይወቀው። ሁለተኛ ደረጃ ታብሌት የራሱ ጉዳይ ብዬ አስቀመጥኩትና ወደ ኢትዮጵያ ሲሄድ ሽጬዋለሁ። ግን እኔ የሚገርማችሁ ነገር እቃ ገዛለሁ፣ ግን ካልተጠቀምኩበት እሸጠዋለሁ። ነገር ግን ስሸጠው አትርፌ ሳይሆን ከስሬ ነው የምሸጠው። የሚገርማችሁ ነገር ማለት ነው ይሄ በገዛሁበት ነው የምሸጠው። ያን ብር እኮ እኔ ብዘረዝረው ወይም የገዛሁበትን ብር ብዘረዝረው በጣም ብዙ ነበረ። ከዛ እኔ እህታችሁ ምን አደረግኩ መሰላችሁ? ይህንን ታብሌት ገዛሁኝና ከዛ ተውኩትና ምን መግዛት ጀመርኩኝ? ልገዛ አሰብኩኝ ካሜራው ለምንድን ነው? ለቪዲዮ። ደግሞ ካሜራ እኔ የመሰለኝ ልክ እንደ ስልክ ኢዚ ምናምን በቃ በጣም ከባድ ነው። በጣም ከባድ ነው። ለምን ይሄ ፍላሽ ያስፈልጋቸዋል፣ ሚሞሪ ያስፈልጋቸዋል። ወይም ደግሞ ለምን ፍላሽ ሚሞሪ ያልኩ በጣም ከባድ ነው። ዩቲዩብ ይሄ ካሜራ መማር አለባችሁ፣ እውቀቱ ያስፈልጋችኋል። እውቀቱ በጣም ያስፈልጋል፣ ካሜራ ማለት ነው። ይሄ ሁሉ ምንድን ነው? ያለማወቅ ዩቲዩብ ለመስራት የሚያስፈልገው ታብሌት ነው። ታብሌት ገዛው አልሆነልኝም። ከዛ ደግሞ ካሜራ ገዛው። ግን ካሜራው የገዛሁበትን ብርና ይህንን ታብሌት የገዛሁበትን ብር ባጋጨው በጣም እንደው ሌላው ተውትና እኔ ከሳምሰንግ ውጭ ወደ ውጭ በሚለው ያዙትና ካሜራ ራሱ የገዛሁት ካን የሚባል በጣም ውድ የሆነ ካሜራ ነው የገዛሁት። ብሩን ብነጋችሁ ታብዳላችሁ። የካሜራው ብርና የታብሌቱ ብር ሁለቱ ተጨምቆ አንድ ደህና ስልክ ይገዛልኝ ነበረ። አንድ አይፎን ስልክ ይገዛልኝ ነበረ። ከዛ ያንን ካሜራ ገዛሁት። ከዛ ካሜራውም አልሆነም፣
ታብሌቱም አልሆነም። ከዛ ታብሌቱም ካሜራውም ኢትዮጵያ ሄደ ተሸጠ። ብሩ የት እንዳስገባሁት እግዚአብሔር ይወቀው ስላችሁ ያን ስላችሁ ለሰው ብሩን ለሰው ምናምን እንዳታስቡ ይጠፋል። በእኔ በብዛት እኔ ለራሴ ነው እና ለቤተሰቦች ነው ላጠፋው የምችለው። ከዛ ውጭ እኔ ለማንም አላጠፋውም እንዲሁ በስጦታ ካልሆነ በስተቀር ወይም ደግሞ አይ ዶንት ኖ እኔ ለራሴና ለቤተሰቦች። ከዛ ውጭ ደግሞ ስጦታ ጓደኞች ምናምን ካሉ ስጦታ በሚል ገንዘብ እቃ ገዝቼ ልሰጥ እችላለሁ እንጂ ከዛ ውጭ ገንዘብ እንኩ ወይም እንካ ብዬ አላቅም። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ማለት ነው። ግን ምንድነው ብሩ የት እንደገባ አላውቀውም። የምኑ የስልኩና የካሜራው ብር ማለት ነው። እና ይሄ ሁሉ ምንድነው ዩቲዩብ ለመስራት ገባችሁ? ሰው በአንድ ስልክ ጀምሮ ዩቲዩብ ሲከፍለው ዩቲዩብ በሚከፍለው ገንዘብ ብዙ ነገር መደረግ እየተቻለ እኔ ዩቲዩብ ይክፈረኝ አይክፈረኝ ሳላቅ ካሜራ ገዛው ከሰርኩ፣ ታብሌት ገዛው ከሰርኩ። አስቡት እንዴት ነው እንጀራ ጋግራችሁ ማነው ወጥ ሰርታችሁ በየአይነት ወጥ ሰርታችሁ ምናምን በቃ አሁን እንጀራ ልጋግር ብላችሁ ልክ እንጀራ ስትጋግሩት አልወጣም ቢላችሁ ወይም እንጀራውን ቢብላችሁ ምን ታደርጋላችሁ? አስቡት። በዳቦ ነው የምበሉት ወይስ በቂጣ? ጥያቄው ለእናንተ ነው። እና ይህን ሁሉ የምነግራችሁ እኔ በምሳሌ ከራሴ ተሞክሮ ጋር የምነግራችሁ ዩቲዩብ ለመክፈት ዩቲዩብ ለመስራት የሚያስፈልጋችሁ አንድ